አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ ቤተሰቦች እንዴት አላችሁ? ሰላም ናችሁ ወይ? እንዴት ከረማችሁ? ወይ አላችሁ ወይ? እንዴት ናችሁ? ደህና ናችሁ ወይ? እንዴት ናችሁ? እንዴት ነህ? ባያለው ብድጉ ላለ ሀገሬ ሰው የምር ናፍቆቱ ሲገልጽ ማለት ነው። እና እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ ያለሁላችሁ አልሐምዱሊላህ። ያው አለሁላችሁ። ጉፋኑም ያው እንግዲህ እስካሁን አልተለየኝም ማለት ነው። እኔ ግን ከእናንተ ከተለየው እንዲሁ ጉፋን ይዞ የነበረ እዚህ ሀገር ከመጣሁ የሰራሁላችሁና 3 ወር ከምናምን ሆነኝ አይደለ? 3 ወር ከ15 ቀን ከዛ በላይ ማለት ነው። 3 ወር ከ15 ቀን እንደዛኝ ሆነኝ ነውና በዛን ሰዓት ልክ ኮይት እንደገባሁኝ ያዘኝ። ደህና አንድ 3 ወር አረፌ ነበር፣ ደግሞ መልሶ ያዘኝ ማለት ነውና ጉፋን ምንም አያጣኝም። ሙስተሂል በቃ ሄርኩበት ብሄድ ማለት ነው። እና እንዴት ናችሁ? ደህና ናችሁ? እንዴት ከረማችሁ? በአላ እንዴት ናችሁልኝ? የኔ አሳቢዎች፣ የኔ ፈላጊዎች ደህና ናችሁ? ምን ደህና ነኝ አልሐምዱሊላህ። ሱብሃንአላህ። እንዳጋጣሚ መታወቅ ቤተሰብ ያገናኛል ማለት ነው። ብዙ አላችሁ ወላሂ የምትጠይቁኝ፣ ኮሜንት ላይ ራሱ ይመጣልኛል። በነገራችን ላይ ዩቲዩብ ኮሜንት ላይ ማለት ነው ስኮምቱ ያው ድሮ ቪዲዮ ሄዳችሁ የመሆነሽ ነው የጠፋሽው ካለሽ ብቅ ምናምን አይነት እንደዛ ስትሉ ይደርሰኛል። ግን ቤት ብዬ ቪዲዮ ልስራ? ኧረ ቢስሚላ። ኮይት የሚባል ሀገር ከእስር ቤት እኔ አልተናነሰብኝም፣ እኔ ጋ ማለት ነው። እስር ቤት በሉት ወላሂ ነው የምላችሁ። ኧረ ቢስሚላ የምሬ ነው የምላችሁ። የሚገልጽልኝ ቃል የለም። እኔ የምኖረውን አሁን ኑሮ እንዴት ብዬ ልግለጽላችሁ ማለት ነው። ላኢላሀ ኢለላህ አልሐምዱሊላህ። በስ ይሄም ያልፍ ይሆናል እንጂ በጣም ከባድ ሁኔታ ላይ ነው ያለሁት ማለት ነው። ያኔ ስላችሁ እኔ እንጃ ያው እኔ ያጋጠመኝ ቤቱ ነው ይሁን ወይስ ኮይት እንደዚህ ነው እኔ አላውቅም። ብቻ ወላሂ ያው ብዙ አላችሁ አሁን ስለ ኮይት ሲነሳ፣ በነገራችን ላይ ኮይት ኢትዮጵያ እያለን ማለት ነው ስሙ ገዝፎ ነው የሚነገርለት። ሲቀጥል ሀታ የደላላ ወደ ሌላ ሀገር ከሚልኩት ጨምሮ ነው የደላላ ኮይት ሲባል ማለት ነው። ለምሳሌ ሳውዲ የሚላከው 40 ሺህ ብር ከሆነ ለኮይት 60 ሺህ ብር 70 ሺህ ብር ከዛም በላይ እየከፈሉ 100 ራሱ የከፈሉ አሉ ማለት ነው። እንደ ኮይት መጥተው ብር ፍስ የሚያደርጉ ነው የሚመስላቸው ማለት ነው። ስሙ የገዘፈ ነው በጣም ኢትዮጵያ ላይ ማለት ነው። እና እዚህ ስመጡ ሌላ እዛ የሚወራላት ሌላ። እኔ አብዛኛው ሰው ቲክቶክም እኔ ብዙ ጊዜ እጠቀማለሁኝ። ያኔ ማታ ነው በነገራችን ላይ ስልክ ተንቅልፋችን ተጋፍተን ነው እንጂ ስራ እየሰራችሁ ስልክ መንካት እዚህ ቤት በህግ የተከለከለ ነው። በቃ ካሜራ አለ ማር ቤት። ኧረ ቢስሚላህ እንዲሁ ከምን ጀምሬ ልንገራችሁ? ወላሂ ነው የምላችሁ። ስቃይ ነው በቃ ስቃይ። ምንም ትንፍሽ የለም በቃ። እና እንደዛ ስለሆነ ያው ቤት ነው መኝታ ክላሳችን መተን ነው እሷም ጓደኛም የሌላ ሀገር ናት እኔም ማለት ነው መተን ደግሞ ስልክ ማየት ያምረናል። እንደዚሁ ስንል በቃ ጊዜውን ወይ 2 ሰዓት እንገላለን ወይ 1 ሰዓት ተኩል ገለን ነው የምንተኛውና ቲክቶክ እንደዚህ ያው ፈታ የራሳችሁን ፈታ ለማድረግ የምታረጉት ነገር የለም። እንደዛ ገብቼ ሳይ አብዛኛው የሚያማርር ነው ማለት ነው። እንደው ከስንት አንድ ነው ኮይት ነው የሚያመሰግነው ሰማው። እንግዲህ አላችሁ እዚህም የምታመሰግኑ ትኖራላችሁ ማለት ነው። እኔ እንዳየሁ ግን አልተዋጠልኝም ወላሂ ነው የምላችሁ። መመለስ ብችል እንደው ስንት ወጭ አውጥቼ እንደገና ደግሞ አላማዬ ይዛባል ብዬ ነው እንጂ ብመለስ ራሱ ነው ውስጤ ነው። የምሬን ነው የምላችሁ። እንደምንም ታግሌ አሁን ራሱ እንደምንም ታግሌ አመት በሰራው ከዛ ውጭ ምንም የምችለው የምዋጣው ነገር አይደለም። የምሬን ነው የምላችሁ። አሁን እንደምንም ያው እንደዚሁ እየተማረኩ 3 ወር ከ15 ቀን ሆነኝ አይደለ? እንደምንም ብዬ አመት በሆነኝ አልኳችሁ። በቃ ማስተካከል ያለብኝ ፈርዱን ብዙ አላማት አስባላችሁ ስወጡ ግን የማይሆን ነው በቃ የምታስቡት ሌላ እየሆነ ያለው ሌላ ማለት ነው። እና በጣም ነው እውነቴን ነው የምላችሁ በጣም ነው የከበደኝ ኮይት ኑሮ ማለት ነው። እንደዛ ስለሆነ ቤት ብዬ በቃ እናንተ ጋር ልገናኝ ቤት ብዬ በቃ እመኛለሁኝ እንደው አልፎ እንኳን ምኞቴ ነበረ። እኔ ስላችሁ በነገራችን ላይ እስኪ አሁን ከገባ አይቀር ማለት ነው እንትን አድርጉት ባለው
ላይክ አድርጉት ስላችሁ ሰዓቱ አልቋል ምናምን። አሁን ሞኔታይዜሽኑ ሊያነሳብኝ ይችላልና ወለህንም ላችሁ ዩቲዩብ ባይበላሽ ደስ ይለኝ ነበረ፣ ግን የሚሆን ነገር አልመሰለኝም ማለት ነው። ምክንያቱም እንደምታዩኝ ነው። ቪዲዮ መልቀቅ ደግሞ ግድ ነው። ቢያንስ እንደው አክቲቭ መሆናችሁ ቢቀር አልፎ አልፎ እንኳን ጥሩ ነበረ፣ ግን እኔ እየተሳካልኝ አይደለም። እስካሁን እንደገባው ዝም ብላችሁ ላይክ አድርጉት ማለት ነው ቪዲዮ እና እንደዛ ነው እላችኋለሁኝ። ታች አይሰራ እንዳልኳችሁ ጊዜ የለ ሲቀጥል እንደው በዛው መሀል ኧረ የለም ሲጀመር መቼ ተፋታችሁ ከስራው በቃ ነይ በዛ ነይ በዚህ ካሜራው በዛ ላይ ያድናችኋል። እረኛው በሉት እረኛ። እኔማ ዘንጋ ብዬ በቃ እራሳውና አንዳንዴ ትዝ ሲለኝ በቃ ድንግጥ ብዬ ወደ ካሜራው ነው የማየው ማለት ነው። ምን እንደሚሉ እነሱ ራሱ አላቅም ማለት ነው። እርግጥ ምን እሰራለሁ ያው ግን እንደሌለፍ ምንም እንደሌላ አርጋችሁ እየተንቀሳቀሳችሁ ሳለ የሆነ የሚያችሁ ነገር እንዳለ ስታስቡ ያስደነግጣል ማለት ነው። እንደዛ ነው እላችኋለሁኝ። እዚህ መጥቼ ደግሞ ይች ልጅቱ ስላለኝ ብዙ አንግባባም በአረበኛም እና ጥሩ አይደለም። ያኔ ማታ ስለምመጣ ጧትም እኔ ብዙ ጊዜ ቀድሚያት ወርደው ማለት ነው። ዛሬ እንዳጋጣሚ አሁን እንግዲህ እንደምታወቀው የሀጅ ጾም ነው። የሀጅ ጾም ስለሚጾሙ ምሳ ወንዶቹ ልጆች አሉ። በእርግጥ ግን ብዙ ጊዜ አልሰራም። ያው ሲሰራም አይበሉም ብዙ ጊዜ ውጭ ስለሚያበዙ ልጆቹ ማለት ነው። ሰውየውና ሴትዮቱ ስለሚጾሙ ምሳ ስለማልሰራ ነው ዛሬ ያረፈርኩት። አሁን 3:30 ምናምን አልፏል ማለት ነው በኢትዮጵያ አቆጣጠር እንጂ ቀድሚያት ነው የምወርደው። ቀድሚያት ስለምወርድ ቪዲዮ መስራት አልችልም እንዴት ብዬ ማለት ነው። ግን ቀድማ እንደ ዛሬው እንደዚህ እሷ ቀድማ ብወርድ አሁን እሷ ቤተሰቦቿ ስለማይጾሙ ቀርማ ነው ሰሞኑን የምወርደው ማለት ነው። እና እንደዛ ብወርድ እንደዚህ በዚህ ሰዓት እንኳን አለሁ ለማለት እንኳን እመጣ ነበር ማለት ነው። እና በቃ ችግርግር በቃ እኔ አሁን ራሴን እንዴት አድርጌ እንደማስብ ታውቃላችሁ? ካንሁ እስር ቤት እንዳለሁ በቃ ከእስር ቤት እኔ የሚለየው አሁን ያለሁት ሁኔታ እኔ ከእስር ቤት የሚለየው ብር ሂሳብ ስላለው ብቻ ነው እንጂ እስር ቤት እንዳለሁ ቁጠሩት። በቃ እስር ቤት ኧረ ቢስሚላ በቃ ምንም አይታየኝም። በቃ ጨለማ ውስጥ እንዳለሁ በቃ ጨለማ የሆነ ድቅድቅ ያለ ጨለማ የለም። ወላሂ እንደዛ ነው የሆነባቸው። የምሰማኝን ስሜን ነው የምነግራቸው። በቃ ብቻ ከጨለማው ጀርባ ደግሞ የሆነ ጭላንጭል ስለሚታየኝ እሱን ነው እየተጓዝኩ ያለሁት እና በጣም ነው የከበደኝ። ወላሂ ነው የምላችሁ ስቃይ ነው የሆነብኝ። ያን ያክል አመት ስኖር ወላሂ ነው የምላችሁ ቤትም ብዙ ቤት አይቻለሁኝ። እኔ እንደዚህ አላጋጠመኝ። የምሬን ነው የምላችሁ። ግማሹን ስልክ ላይ ተኝተን ግማሹን አረፈን። ኧረ ቲክቶክ ግማሽ ሰዓት ላይ ስልክ ላይ ግማሽ ሰዓት ፈታ ልበል ብዬ እኮ 2 ሰዓት የምቀመጥ ሰው ነኝ ሳውዲ እያለሁ ማለት ነው። እዚህ እንኳን ሰዓታት መቀመጥ ይቅርና ደቂቃ እንኳን የለም ማለት ነው። እና በጣም የሚያስጠላው ወላሂ። ያው ስላችሁ ኮንትራት ቤት ስለሆነ የሚሆን አላውቅም፣ ግን አይመስለኝም። ኧረ ኮንትራት ቤት አሉ እህቶች አሁን በየስርፋው እኔ ነኝ በቃ መጨረሻ ሁልጊዜ ደውለው አያገኙኝ። በቃ ስልኬ ዝም ብሎ ኔቱ ክፍት ይሆናል ሙሉ ቀን ምንም ሶሻል ሚዲያ ሳልገባ ስል ነው የምውለው። በቃ ስውንውን ማለት ነው። ኧረ ቢስሚላህ ወላሂ ነው የምላችሁ በጣም ነው የከበደኝ። ብቻ እንዴት ነው እንደሚያልቅልኝ አላውቅም። ሀታ 1 አመት ብለው ማለት ነው። ብቻ አልሐምዱሊላህ እንግዲህ ዋናው ጤና ነው። አላህ ጤና ያርገን እንጂ እዝነት የሚባል እኔ አላየሁባቸውም። እኔ አሁን ወቅቱም ደህና ቀን ነው አታሳሙኝና ማለት ነው። ሰራተኛ ለሰራተኛ እዝነት ራህማ የሚባል እኔ ሲያረጉ አይታየኝም። የምሬን ነው የምላችሁ። ስሩ ነው ስራችሁ ነው ምንድነው የሚባለው? ቀንበሩሚያው ሙፈሩሚያው ለሀገሬ ሰው ገበሬ ሲይዝና ልክ እንደዛ ነው። ቤታቸውን በቃ ለእናንተ ልቅቅ እንዴ ለእናንተ ልቅቅ በቃ ኃላፊነት እሽክም አድርጓችሁ ዞር ነው በቃ የሚሉትና በዛ ላይ ቁጥጥራቸው ማለት ነው። ሳት ማለት የለ ዘንጋ ማለት የለ በቃ አይደክማችሁ ማረፍ የለ። አመናችሁም አላመናችሁም እኔ ለሶላት ብቻ ነው ቅጤ መሬት የሚነካው እዚህ ቤት ማለት ነው። ለሶላት በቃ ሶላቲቱንም እንግዲህ ይሄንን ስጨርስ ይሄን እሰራለሁ ይሄንን ስጨርስ ይሄን እሰራለሁ እያላችሁ ነው ሶላቱን ሰግዳችሁ ጨርሱ። ተራውዝ ቢላህ
እኔ እንኳን ለይዘንልኝ ብቻ ሳልሞት ሀገሬ ይመልሰኝ እንጂ በጣም ከባድ ሁኔታ ውስጥ ነው ያለሁት። ወላሂ ነው የምላችሁ። እንዳላለቀስ ደግሞ ናፍቆቱም ስላለ ነው ምናምን ልትሉ ትችላላችሁ። ያ እንዳለ ሆኖ ግን ያለሁበትም ሁኔታ በጣም ከብዶኝ ነው እየሰራ ያለሁት ማለት ነው። እና ለማንኛውም ብሮሮዬን አለምታባችሁ ያኔ ስላችሁ ስለምደውም የሆነ ስኖር ይቀለኛል አይነት ነገር ነበረኝ። ያኔ አርፌ ስለኖርኩኝም ነው ምናምን የሚል ነበረ። ግን አይደለም፣ ወላሂ አይደለም። በቃ እውነታው ከባድ ነው፣ ስራው ከባድ ነው። በቃ አለለፍልፍባችሁ እላችኋለሁ። በተረፈ ዱዓ አድርጉልኝ። እንግዲህ ምንም ማለት አይቻልም። እንግዲህ ወደና ፈቅደን እስከመጣን ድረስ ሮሮ ብንመታው የትም አይደረስም ማለት ነው። ብዙም አይታይ ይመስለኛል ቪዲዮ ራሱ ስላችሁ እንትን የካሜራው አቀማመጥ ነው። እንግዲህ ለምንም ያልተመቸ ሁኔታ ነው ያለሁበት ብያችኋለሁኝ። ያው አለሁ ለማለት ያክል ብቻ ነው ብቅ ያልኩት ማለት ነው። እና ዱዓ አድርጉልኝ አላህ እንዳግዘኝ ማለት ነው። አላህ ሁሉንም ማስተካክሎልኝ በሰላም መለስ ያርገኝ እና ከቻልኩ እንደ ብቅ እያልኩ አለሁ እላችኋለሁኝ እንጂ ለጤንነቴ ደህና ነኝ አልሐምዱሊላህ። ጉፋን ብቻ ነው እንጂ አላጣሻለኝ። ሌላ ነገር ደህና ነኝ። ያብሽሩ ውዶቼ። ሁልጊዜ የታለሽ ምን ደረሽ አለሽ ወይ እያላችሁ ስለምትጠይቁ ከልብ ነው የማመሰግነው። ወላሂ ኑሩልኝ ጀዛኩም አላህ ኸይረን። ኢንሻአላህ በጤና አለሁኝ እናታስቡ እላችኋለሁኝ። ያው ውጥረት ውስጥ ያው ስር ውስጥ ስላለሁ ነው እላችኋለሁ። ነፃነት የሚባል ስለሌለኝ ነው ማለት ነው ብቅም አልለው። ኢንሻአላህ ደግሞ አላህ ነገሮችን ካመቻቸልኝ ብቅ ለማለት ሞክራለሁኝ እላችኋለሁኝ። በያላችሁበት ሰላም ሁኑልኝ፣ አላህ ይጠብቅልኝ። ጀዛኩም አላህ ኸይራን። ሰላም እንገናኝ ኢንሻአላህ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።